ታውቃላችሁ? ከአረብ ሀገር ሄደው የመጡትን መተን እዚህ ትዳርም ይዘን በሆነ አጋጣሚም የሆነ ስንበሳጭ ሲሆን እነዚህ እኮ እዛው ነቅለው የመጡ ናቸው፣ እነዚህ እኮ እዛው አብዶ የመጡ ናቸው፣ እነዚህ እኮ እዛው ታሞ የመጡ ናቸው፣ እነዚህ እኮ እዛው አብደዋን ምናምን ነው የሚሉን። ኢቭን ይዘን ያመጣነውን ቁራጭ ሁሉ ማለት ነው። ሮዲሳ ደግሞ ለሳልባጃቸው ደግሞ ይሄንን እኛ ልንለብስላችሁ ነው እየለበሱ እንኳን ይሄን እኛ እንለብስላችሁ ነው ይላሉ። እኔ ከሆነ ሀሲስተሬ ጋር ራሱ እንጣላለን። ምን ጣላበት ምክንያት ምን ታውቃላችሁ? ያመጣሁት ልብስ በቃ አይፈልጉትም፣ አይለብሱትም፣ እንደፈለጉት አይሆንም። እሺ ግን በአግባቡ በስርዓት ይልበሱት። ወድቆ ሲያገኙ ስናድር አቦ ለዚህ ለብጣሽሽን ምናምን ስትለኝ እነቅላ ዛሬ እንግዲህ በትናንትና በሰራው ቪዲዮ ዛሬ የመጣሁበትኝ አንዳንድ የማዳም ቅመሞች ማዳም ያሰኛችኋን ብዬ ያልኩበት ዋነኛ ምክንያት ምንድን ነው? እውነቴ ነው። ምንም ሳይኖራችሁ ማዳም አያሰኛችሁ ነው። የተረዳችሁት በጥሩ መንገድ ተረድታችሁታል። ያልተረዳችሁት ደግሞ ያው በሌላ መንገድ የተረዳችሁት አላችሁ። በጣም ይቅርታ። እኔ በሌላ መንገድ እንድትረዱት አስቤ ሳይሆን ብዙ ጊዜ ያው የማዳም ቅመሞች ማዳም የሚያሰኝን ነው ያለ እየኖርን ያለ እነሱ ጋር ስንኖር በቃ ኢትዮጵያ መተን እሱን ህይወት የምንኖር ይመስለናል። እና በእያንዳንድሽ በማዳም ጭንቅላት ላይ ሆነሽ ማለት ነው ኢትዮጵያ ስትመጪ ነው የኢትዮጵያ ኑሮ የሚገባሽው። ማዳም ቤት ሆነሽ እንደፈለግሽ የማዳምን ዘይት፣ የማዳምን ሽንኩርት፣ የማዳምን ዱቄት፣ የማዳምን የፈለግሽ የማዳም አስቤዛ እየደፋፋሽ ኢትዮጵያ ውስጥ መጥቼ እኖራለሁ ብትይ አትኖሪውም፣ አትቋቋሚውም። ለዛ ደግሞ የማዳም ቤት ስትኖሩ ማዳምን አትምሰሉ። የራሳችሁን ህይወት ኢትዮጵያ ገብታችሁ የራሳችሁን ህይወት እንዴት መኖር እንደምትችሉ አድርጋችሁ ኑሩ። አንዳንድ ቤት ስንሰራ እኔ ምን አገባኝ እሷ ልገዛኔ ስለነበርኩበት ሰዓት አሁን የሆነ ዘይት ከጠበስኩኝ እኔ ምን አገባኝ እሷ ልገዛው ብዬ ያንን የጠበስኩበትን ዘይት ማስቀመጫ ሰዓት እደፋዋለሁ። ደፍቼ ነገ ጧት መጥታ ሷራሶ ማለት ነው በዛ ዘይት ነው የጠበሽው ትናንት መጠበሽበትኝ። ያው ሁሉ ጊዜ ቢሲጠበስበት አይፈልጉም እንጂ ግን አንድ ቀን የተጠበሰበትን አንድ ቀን ጠበሽበት ትለኛለች። እኔ ግን ያን አንድ ቀን የጠበስኩበትን ዘይት ማስቀመጫ ሰጣ እዴፈውና በነገታው መጥቼ ያን ሌላ ነገር ስጠብስላቸው ለልጆቹ ሌላ ዘይት አረጋለሁና አጋጣሚ እንኳን እሷ ከመጣች ትናንት ነው ዘይት የተጠቀምሽ ትለኛ ነው ምላት። እና በእንደዛ አይነት ህይወት እየኖርና ኢትዮጵያ ውስጥ መተን እንልመድ ብንለው ሊለመደን አይችልም። ሰው ምንድነው ልላችሁ የፈለኩት በማዳም ጭንቅላት ማዳም አትምሰሉ። ኢትዮጵያ መታችሁ እዛ ስትኖሩ የነበረውን ህይወት እዚህ አትኖሩትም። ለመኖር ደግሞ የግዴታ ያን ነገር አክሴፕት ለማድረግ መለማመድ አለባችሁ። የምትለማመዱት እንዴት ነው? በቃ አይ ይሄን ነገር ይቅርብኝ፣ ይህችን ነገር ማድረግ አለብኝ ሀገሬ ላይ እዚህ ሰው ሀገር ላይ እየደፋፋን ነው አይደል? እሺ ተውት፣ እንትፋላቸው። ያናድዳሉ። ሲያናድዱ ሲጀመር ቢደፋላቸውም አይገርመኝም። አንዳንዴ ስለሚያናድዱ አዝናችሁላቸው አንዳንድ አረቦች እሺ ስለማይሉ ማለት ነው። ነገር ግን አሁን ወደ ኢትዮጵያ ስንመጣ ያንን እዛ ስንኖረው በነበረበት ህይወት እዚህ ሊመጣጠንልን አይችልም። ለዛ ደግሞ ምን ያደርጋሉ? በቃ አይ በቃኝ ከዚህ በኋላ እኔ እዚህ ሀገር አልኖርም ይሉላችሁና ያን ሲደክሙበት የከረሙትን ኦርደር ሲያደርጉ የከረሙትን ከማዳም እያዩ ሲገዙት የነበረውን ኮንፈርት ሲገዙት የነበረውን ሼርሻፍ ሁሉ ሲገዙት የነበረውን ሰሃን ቢላ ይሄ ማንኪያ ምናምን የቤት ዕቃ ቁሳቁስ እንደው ዝም ብሎ ሜዳ ላይ ብትናደርገው ተመልሰው አረብ ሀገር ይሄዳሉ። እንደዛ እንዳይሆንባችሁ አሁን ላይ ጠንክራችሁ ስሩ። የሆነ ነገር ሊኖራችሁ ይገባን፣ የሆነ ነገር ልትሰሩ ይገባን እምለው ከዛ አንፃር ነው። እንደዛ እንዳትሆኑ ነው። እውነቴ ነው። እኔ እህታዊ ምክሬ ነው። እህታዊ ምክሬ አሁን አረብ ሀገር ቆይታችሁ ስትመጡ በጣም ብዙ የጨለሉ እኛ ምን እንደሚሉን ታውቃላችሁ? ከአረብ ሀገር ሄደው የመጡትን መተን እዚህ ትዳርም ይዘን በሆነ አጋጣሚም የሆነ ስንበሳጭ ሲሆን እነዚህ እኮ እዛው ነቅለው የመጡ ናቸው፣ እነዚህ እኮ እዛው አብዶ የመጡ ናቸው፣ እነዚህ እኮ እዛው ታሞ የመጡ ናቸው፣ እነዚህ እኮ እዛው አብደዋን ምናምን ነው የሚሉን። ኢቭን ይዘን ያመጣነውን ቁራጭ ሁሉ ማለት ነው። ሮዲሳ ደግሞ ለሳልባጃቸው ደግሞ ይሄንን እኛ ልንለብስላችሁ ነው እየለበሱ እንኳን ይሄን እኛ እንለብስላችሁ ነው ይላሉ። እኔ ከሆነ ሀሲስተሬ ጋር ራሱ እንጣላለን። ምን ጣላበት ምክንያት ምን ታውቃላችሁ? ያመጣሁት ልብስ በቃ አይፈልጉትም፣ አይለብሱትም፣ እንደፈለጉት አይሆንም። እሺ ግን በአግባቡ በስርዓት ይልበሱት። ወድቆ ሲያገኙ ስናድር አቦ ለዚህ ለብጣሽሽን ምናምን ስትለኝ እነቅላለሁ። ያን ነገር ግን እኔ በ50 ድርሃም በ60 ድርሃም በ30 ድርሃም በ20 ድርሃም የሚሆን ገዝቼ አጠራቀሚ ይዤ የመጣሁት እቃ ነው። አትሊስት በስርዓት ተጠቀሙት። እንደምትፈልጉት አይነት እቃ ባይሆንላችሁም በስርዓት ተጠቀሙ ብዬ ስላቸው አይጠቀሙልንም። ለዛ ምንድነው እኔ እናንተ በቃ ኮተታ አትግዙ፣ ብጥጣሽ ቁርጥራጭ አትግዙ። ምንም አይሰራላችሁም። ኢትዮጵያ ከመጣችሁ በኋላ ያ ያመጣችሁት ልብስ እመኑ ልብስ አትለብሱም። እኔ ኢትዮጵያ ከመጣሁ በኋላ ነው ኢቭን እዛ ሀገር ያሰፍቼ የመጣሁትን ሽፎን እንኳን አትለብሱም። ይሄ የወንድሜ ሰርግ ያሰፋው ሽፎን ነው። ከዛ ወዲህ ደግሞ ለክርስቲያን ያሰራውታል። ከዛ ወዲህ ደግሞ የሆነ
3 አሰፍቻለሁ ከዚህ ጋር 4 ማለት ነው። ከዛ ከመጣ እንኳን ማለት ነው። ያኛው እዛ እንግዲህ ዱባይ ላይ የምታውቁኝ እኔ በሽፎን ማንም ሰው አያማኝም። ሽፎን በደርዘን ነው ያለኝ የማሰፋውም እንደፈለኩ ነው ወጥቼ የምገዛው። ግን እዛ ሀገር አሰፍቼ የመጣው ሽፎን ከዚህ ሀገር የሚለበስ አይደለም። እዛ ሀገር የነበረ ሰውነት አሁን ላይ ምንም ነገር የለም። ሰውነቴ እንደምታዩት አሁን ወደ ነበርኩበት ስለ ተመለስኩኝ። ያኔ የገዛሁትንም ሽፎን እንደዚህ እያሰፋሁ ነው እየለበስኩ ያለሁትኝ። ለዛ ደግሞ እኔ ምንድነው ገንዘባችሁን ያዙ፣ አጥብቃችሁ ያዙ። 50 ብር 20 ብር እያልን የምናበላሽ አሁን ሽፎን እዛ ስንገዛ በ50 ድርሃም እስከ ማሰፈር 30 ድርሃም 100 ድርሃም ባልሞላ በ70 በ80 ድርሃም 100 ሽፎኔን አሰፋ ነበር እኔ እዛ እያለሁኝ። ግን እሳ ምንም አልጠቀመኝም መጥቶ። ለዛ ደግሞ እኔ ምንድነው እናንተን እምላችሁ ገንዘባችሁን ያዙ፣ አጥብቃችሁ ያዙ። እዚህ ሀገር መታችሁ ትገዙበታላችሁ፣ እዚህ ሀገር መታችሁ ትለብሱበታላችሁ። እዛ ሀገር ይዛችሁ የምትመጡት ልብስ በሙሉ ምንም ይሁን ምንም ከጫማና እንደው ከቦርሳ በስተቀር ልብሱ አይሆናችሁም። ልንገራችሁ ምንም አይሆንም። ምን ፋሽን መጣ ብላችሁ ብትገዙት እንደ ኢትዮጵያ አይነት ልብስም ሊመጣላችሁም አይችልም፣ ሊሆናችሁም አይችልም። እኔ አንድ ልብስ ቢጃማ ነው ያደረኩት። ደህና ልብስ ብዬ ከዛ ገዝቼ የመጣሁትን እዚህ የሌሊት ቢጃማ ስፈልግ የቤት ልብስ ስፈልግ እሳት ክሰል ምናምን ሳያይዝ ምጣድ ምናምን ስጋግር እንጀራ ለዛ ነው የማደርገው። ለምንም አይጠቅመንም። ለዛ ነው እህቶቼ ከኛ ተማሩ። ምን ይሰራላችኋል? አርሲ ኩርሲ ኮዛዝ ብሰበስቡት ምን ይሰራ? እንደፈለጉ መሆን መልበስ፣ ማመር፣ ማጌጥ ልንገራችሁ በሀገር ላይ ነው። ያለ ሀገር ምንም ነገር በሉት ምንም አያምርም። ያለ ሀገር ምንም ይሁን ምንም ውበት የለም። ሀገር ላይ ነው ውበት። አንዳንድ ልጆች አሉ አረብ ሀገር ላይ ሆኖ ኢጃዛ ቤት ነው አሸሸ ገዳይ ይላሉ። ሲመጡ ከዚህ ምንም ነገር የላቸውም። ተመልሰው ይጨልላሉ። አረብ ሀገር ተመልሰው ይሄዳሉ። ከዛ እድሜያቸው 30 35 ይሆናል። የመውለድ ቻንሳቸውም ያጥራሉ። ምንም ነገር አይኖራቸውም። ኢትዮጵያ ሲመጡ ምንም ነገር አይሆኑም። ስለዚህ በዛ የተነሳ ምንም አይነት ነገር ሊኖራችሁ ስለማይችል ያላችሁትን ነገር በሙሉ የምትፈልጉትን ነገር ሁሉ ማድረግ ያለባችሁ እዚሁ ሀገራችሁ ነው እንጂ እዛ ሆናችሁ አይደለም። ማድረግ ያለባችሁ መኖር፣ ማጌጥ፣ መልበስ በሀገር ላይ ነው። ያለ ሀገር ሁሉ ነገር ባዶ ነው። በሀገራችን ላይ ነው ማጌጥ መልበስም ያለባችሁ። ጀግና ሴት ማለት ለኔ ጀግና ሴት ማለት ቤቷን ሰርታ እቃዋን አሟልታ የቤት እቃ ሲባል ደግሞ እንዳሳየኋችሁ ዲቴል እንደደረደርኩላችሁ ትናንትና ብዙ ሰው ደግሞ አድርገናል እኛ ይሄን የቀረን ይሄን ማድረግን የቀረን እያላችሁ ነው የቀራችሁ ልጆች አሟሉ። እኔ ቢኖረኝ የምለውን ባደርግ የምለውን ወይኔ ባልገዛው የምለውን ነገር ወይኔ በገዛው የምለውን ነገር ነው ለእናንተ ሼር ማደርገው። እወዳችኋለሁኝ። ያው እንግዲህ ቤት ውስጥ ነው አሁን ላይ ቪዲዮ እየሰራን ያለ ነው። እየወጣን አይደለም። በጣም ይቅርታ። ያው ቤት ውስጥ ታኩረናን ቤተሰቡ በሙሉ በምርጫው የተነሳ መውጣት አይቻልምና ለዛ እንደውም እኔ ከወንድሜ ሩም ገብቼ ነው ቪዲዮ እየቀረጽኩላችሁ ያለው። ሳሎን ላይ ልጆቹ ምናምን ስላሉ እየረበሹኝ ስለሆነ ለዛ ነው። ወዳችኋለሁ። ላይክ ሰብስክራይብ አድርጉኝ። ባይ ባይ።